ጤና ይስጥልኝ የተከበራችሁ አድማጮች። ሻምበል አፈወርቅ ዮሐንስ ከተረጎሟቸው አጫጭር የጥንት ታሪኮች ውስጥ ከዚህ በፊት 3ቱን አቅርቤላችሁ ነበር። ዛሬ ደግሞ 2 አጫጭር ታሪኮች ከዚያው መድብል አስደምጣችኋለሁ። አንደኛው በ14ኛው ክፍለ ዘመን የኖረው የጣሊያኑ ደራሲ ጆቫኒ ቦካሺዮ ሲሆን ሁለተኛው ደግሞ አንድ የአረብ ታሪክ ነው። እንደምትወዷቸው ተስፋ አለኝ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ታሪኮቹ እናልፋለን። አሞራው። ደራሲ ጆቫኒ ቦካሺዮ፣ ተርጓሚ ሻምበል አፈወርቅ ዮሐንስ። ታላላቅ የፍቅር ታሪኮች ከሚለው መድብል የተገኘ። ፊሎሜና ገና ንግግሯን እንደጨረሰች ነበር ንግስቲቷ ፈገግታ በተመላው መልክ ንግግሯን የጀመረችው። እሷም እንዲህ አለች። ወይዛዝርት ሆይ፣ አሁን ታሪክ የማውጋቱ ተራ የኔ ነው። ስለዚህም አሁን ፊሎሜና ከተረከችልን ታሪክ ጋር ከሞላ ጎደል የሚመሳሰል አንድ ታሪክ እተርክላችኋለሁ። ታሪኩም ውበታችሁ ክቡር ልብ ባላቸው ሰዎች ላይ ምን ያህል ኃይል እንዳለው የሚገልጽ ሲሆን ተገቢ ሆኖ ሲገኝ ስጦታችሁን በጭፍን ዕድል ብቻ ሳትመሩ እንዴት ልትሰጡት እንደምትችሉም የሚያስተምራችሁ ነው። እንደምታውቁት ዕድል ሁልጊዜ ስጦታዋ በዘዴ የተመራ አይደለም። ብዙ ጊዜ በማይገባውን ቦታ በረከቷን ታድላለች። በዚህ ጩብ ከተማ ከቅርብ ጊዜ በፊት በስልጣኑ የተከበረና የተወደደ ኮፖ ዲ ቦርጌዜ ዶሚኒኪ የተባለ ሰው እንደነበረ ሁላችሁም ሰምታችኋል። ይህም ሰው ከዘሩ ትልቅነት ይልቅ በመልካም ጠባዩና በጨዋነቱ ይበልጥ የተከበረ ሰው ነበር። በአጭሩ ዘለቄታ ያለው ዝና ማግኘት የሚገባው ሰው ነበር። ኮፓ ዲ ቦርጌዚ ወደ እርጅናው ዘመን በተቃረበበት ጊዜ ከጎረቤቶቹና ከሌሎችም ሰዎች ጋር እየተደባለቀ ባለፉት ጊዜ የተሰሩትን ታሪኮች በማውጋት ይደሰት ነበር። ሰብአዊ ግርማና ጥሩ ጠባይ እንዲሁም ጥሩ አስተዋሽነት ያለውና ታሪክ የማጣፈጥ ስጦታና ስርዓት ስለነበረውም በጣም የታወቀ ተራኪ ነበር። እርሱም ከተረካቸው ውብ ከሆኑ ታሪኮቹ መሃል ፌዴሪጎ ዴል አልቤሪጊ የተባለውም ወጣት ሰው ታሪክ ይገኝበታል። ፌዴሪጎ ሀብታም ነበር። ነገር ግን ከማንኛቸውም ነገር ሁሉ በይበልጥ የታወቀው በመልካም ቁመናውና በተወዳጅ ጠባዩ እንዲሁም በበጎ ሥራውና በጀግንነቱ ነበር። ብዙ ጊዜም በጨዋ ሰዎች ላይ እንደሚደርሰው ሁሉ በእርሱም ደርሶበት ጆቫና የተባለችውን ጨዋ ወይዘሮ አይቶ በፍቅሯ ወደቀ። እሷም በፍሎረንስ ከሚገኙት በጣም ውብ ከሆኑት ወይዘሮች መሃል አንዷ ናት። ፌዴሪጎ ይህች ወይዘሮ እንድታውቀውና እንድትፈቅደው በማሰብ ታላላቅ ጉግስ በማድረግ ባህል እያዘጋጀ ከፍ ያሉ ግብዣዎች በማድረግ ውድ የሆኑ ስጦታዎችን ለወዳጆቹ በመስጠትና ልገሳውን በመግለጽ ገንዘቡን ከግምት በላይ ያባክን ጀመር። ጆቫና ግን እንደርሱ ያህል የተከበረችና ሀብትም የነበራት ወይዘሮ ነበረችና ይህን የሱን አድራጎት አልተመለከተችውም። እንዲያውም ለፌዴሪጎ ያላት አስተያየት የተቀነሰ ነበር። ይሁንና ይህ ወጣት ሀብቱን የሚያዳብርበትን ዘዴ ከመፍጠር ችላ ማለቱ አንሶ ጥንቃቄ ቢስ አባካኝነቱን በመቀጠሉ ሀብቱን ጨረሰና ቤሳ የለሽ ለመሆን በቃ። የተረፈውም ለመኖር ያህል የምትረዳው ጥቂት ሀብትና አንድ በጣም ብልህና ውብ የሆነ አሞራ ብቻ ነበር። በዚያን በተለመደው ዝነኛነትና ክብር ለመኖር ባለመቻሉ ተጸጽቶ ከፍሎረንስ አቅራቢያ ወደምትገኘው ካምፒ ወደ ተባለችው ትንሽ ከተማ ሄዶ ይኖር ጀመር። እዚያችም ከተማ ላይ ብቸኛ ሆኖ ከአሞራው ጋር አደን እያደነ ከማንም ይበልጥ የሚወዳትን ጆቫናን በሐሳቡም ሆነ በሕልሙ እያደነቀ ድህነቱን በትዕግስት ተቋቋመው። ፌዴሪጎ ይህ ዕጣ ከደረሰበት በኋላ ጥቂት ቆይቶ የጆቫና ባል በድንገት ታመመና የመሞቻው ቀን እንደተቃረበ በመረዳቱ በጣም ከፍ ያለውን ሀብቱን አንድ ወንድ ልጅ ስለነበረው እርሱ ለአካለ መጠን ሲደርስ እንዲሰጠው ሲናዘዝለት ጆቫናንም ይወዳት ነበርና ምናልባት ይህ ልጅ ቢሞት መላ ሀብቱን እርሷ እንድትወስድ አዘዘላትና ሞተ። በዚህም የተነሳ ጆቫና አሁን ባሏ የሞተባት ሴት ሆነች። በዚያም ሀገር ልማድ ሴቶች በጋ ሲሆን ጊዜያቸውን ወደ ገጠር እየሄዱ ያሳልፉ ነበርና ጆቫናና ልጇም ገጠር ወደሚገኘው ቦታቸው ለመኖር ሄዱ። ይህም ቦታ ፌዴሪጎ ከሚኖርበት ቤት አካባቢ የሚገኝ ነበር።
እዚያም በጥቂት ጊዜ ውስጥ የጆቫና ልጅና ፌዴሪጎ ወዳጆች ለመሆን ቻሉ። ወጣቱም ልጅ አደን የማደን ፍቅር አደረበት። ከዚህም በበለጠ ይበልጥ የሚያስደስተው የፌዴሪጎ አሞራ ሲበር መመልከቱ ነበር። ልጁ አሞራውን በጣም አድርጎ በማፍቀሩ የራሱ ቢሆንለት ይወድ ነበር። ግን ፌዴሪጎ ምን ያህል እንደሚወደው ስላወቀ ስጠኝ ብሎ ለመለመን አልደፈረም ነበር። እንዲህም ባለው ሁኔታ ሲኖሩ ልጁ በድንገት ታመመና ተኛ። እናቲቱም አንድ ልጇ ስለነበረና በሙሉ ልቧ እንደ ነፍሷ ተወደው ስለነበረ ሐዘን አደረባት። በዚህም የተነሳ ቀኑን በሞላ አልጋው አጠገብ ተቀምጣ የሚያሰኘውን እያቀረበችና ደስ እንዲለውና እንዲበረታም ያላትንና የተቻላትን እያደረገች ታስታመመው ጀመር። የሚያሰኘውም ነገር እንዳለ እንዲገልጽላትና የሚቻላትን ያህል ከየትም ፈልጋ እንደምታመጣለት ታስረዳው ነበርና በመጨረሻው የወጣት ልጅ እናቱን ጠርቶ እንዲህ አላት። እማማ የፌዴሪጎን አሞራ ብታመጭልኝ እድናለሁና እባክሽን አምጭልኝ አላት። እርሷም በሐሳብ ሰምጣ የልጇን ፍላጎት እንዴት አድርጋ ለመፈጸም እንደምትችል በማውጣትና በማውረድ ታቅማማ ጀመር። ፌዴሪጎ ብዙ ጊዜ ያህል አፍቅሯት እንደነበርና እርሷ ግን ዞር ብላ ለማየት እንኳ ዋጋ ሰጥታው እንዳልነበረ ታውቃለች። በልቧም እንደምን አድርጌ ፌዴሪጎን አሞራህን ስጠኝ ልለው እችላለሁ? እንደምሰማው አሞራው ከሌሎች አሞሮች በጣም ልዩነት ያለው ነው። እንዴትስ አድርጌ ፌዴሪጎን በምድር ላይ የቀረውን የመጨረሻ ደስታውን እስክነጥቀው ድረስ ራሴን ወዳድ ሆናለሁ እያለች በማሰላሰል ለልጇ ምን እንደምትመልስለት ቸግሯት ካቅማማች በኋላ ፌዴሪጎን አሞራህን ስጠኝ ብትለው እንደማይከለክላት ታውቃለች። ግን ጨንቃት። ሆኖም ለልጇ ያላት ፍቅር ከፍተኛ በመሆኑ የረበሻትን ሐሳብ አስወግዳ ልጇን ደስ ይለው ዘንድ እርሷ ራሷ ሄዳ አሞራውን ለመጠየቅ ወሰነችና ልጇን አይዞ ልጄ ሆይ በርታ፣ ነገ ጠዋት ራሴ ሄጄ አሞራውን እፈልግልሃለሁ አለችው። ልጁም በጣም ተደሰተና የዚያን ዕለት ማታ በሽታው ሻል ብሎ ታደረ። በነጋታው ጠዋት ጆቫና አንድ ሴት አስከትላ ፌዴሪጎ ቤት ድረስ ሄደችና እንዲያነጋግራት ጥያቄ አቀረበች። የዚያን ዕለት ጊዜው የአደን ጊዜ ስላልነበረ ፌዴሪጎ ወደ ጓሮ ዞሮ አትክልቱ ውስጥ አንዳንድ ጥቃቅን ስራዎችን ይሰራ ነበርና ወይዘሮ ጆቫና ልትጠይቀው መምጣቷን በሰማ ጊዜ በዚህ ድንገት በወረደለት ተአምር እየተገረመ በከፍተኛ ደስታ ልቡ ተረብሾ እየሮጠ ሊገናኛት መጣ። መምጣቱን በተመለከተችም ጊዜ ልትገናኘው ወደ እርሱ ቀረበች። እርሱም ያለመጠን በደስታ ሰክሮ በአክብሮት ጎንበስ ብሎ እጅ ነሳት። እርሷም እንዴት ዋልክ ፌዴሪጎ? ባለፈው ጊዜ በእኔ ምክንያት ስለደረሰብህ ከፍ ያለ ጉዳትና በደል ይቅርታ ታደርግልኝ ዘንድ ልጠይቅህ መጣሁ። አሁንም እኔና ይህች ጓደኛዬን እንደ ወዳጅ ብትቀበለን አብረን ምሳ ለመብላት ዝግጁ ነን አለችው። ፌዴሪጎም ከፍ ባለ ትህትና እመቤቴ ሆይ በአንቺ የተነሳ ምንም አይነት ጉዳት የደረሰብኝ መሆኑን አላስታውስም። የሰራሁትም በቂ መስሎ የሚታይ መልካም ነገር ቢኖር የክብርነትሽን ፍጹም ጨዋነትና ለአንቺ ያለኝ ፍቅር ምክንያት ሆኖኝ ነው ማለት እችላለሁ። ይህም በሙሉ ደስታ የምቀበለው በእኔ በታናሹ ቤት የአንቺ እንግዳ ሆኖ መምጣት ሀብታምና ዝነኛ በነበርኩበት ሰዓት ከምትጎበኝኝ ይልቅ ይበልጥ የማከብረው ነው አላትና በጣም ደንግጦ በአነስተኛ ጎጆ ውስጥ አቋርጦ ወደ አትክልቱ ቦታ ወሰዳትና እመቤቴ ሆይ እዚህ ማንም ሰው ስለሌለ ይህች የገበሬ ሚስት ገበታውን እስካዘጋጅ ድረስ ታጫውትሽ አለና ሊያዘጋጅ ሄደ። ምንም እንኳን የደረሰበት ድህነት የተሰማው ቢሆንም በከፍተኛ ችግር ላይ የወደቀ መሆኑና ሀብቱን አባክኖ ስቃይ ላይ መውደቁ የታወቀው በዚያን ጊዜ ነበር። ቢሆንም በዚያን ጊዜ ለዚች በፍቅሯ የተነሳ ቸር እስከ መሆንና እስከ መባከን ለበቃባት ወይዘሮ የሚያቀርብላት አንዳችም አይነት ምግብ በቤት ውስጥ ማግኘት ባለመቻሉ ከልቡ ተጸጽቶ አዘነ። ቤትም ውስጥ በመላ ምግብ ይገኝ እንደሆን ፈልጎ ካጣ በኋላ ከአእምሮ ውጭ እንደሆነ ሰው የተወለደበትን ቀንና ለዚህ ያበቃውን ዕድል ይረግም ጀመር። በዚህም ላይ ምንም ገንዘብ ወይም የሚያስይዘው ዕቃ አልነበረውም። እንዲህም ሆኖ ሰዓቱ ይሄድ ጀመር። የሚያፈቅራትም ወይዘሮ አትክልት ቦታ ተቀምጣ ትጠባበቃለች። በዚህም የተነሳ የሚሆነውን አጥቶ ሲቸገር ድንገት ዞር ቢል ያንን የሚወደውን አሞራ ተቀምጦ አየውና ያዝ ቢያደርገው በእጁ ላይ ክብደት ያለው መሆኑን ተሰማው። ምንም የሚያቀርበው ስላልነበረው ይህ አሞራ ቢጠበስ ለሚወዳት ወይዘሮ መልካም ምሳ ሆኖ ሊቀርብ ይችላል ብሎ አሰበና ያለ አንዳች መዘግየት አንገቱን በጥሶ ጥሎ አንድ የጎረቤት ልጅ እየረዳቸው በሚገባ አድርጎ ጠበሰው። ኋላም ገበታውን በሚገባ አዘጋጀና ፊቱ በፈገግታ ፈካ ብሎ ወደ አትክልቱ ቦታ ሄዶ
ምሳ መዘጋጀቱን አበሰረ። ጆቫናና ወዳጇ ተነስተው ወደ ቤት ገቡና ወደ ተዘጋጀው ገበታ ቀርበው ቦታቸውን ያዙ። ከዚያም ምግብ ተጀመረና ፌዴሪጎ እያቀረበላቸው ያንን የአሞራ ጥብስ ደህና አድርገው ከበሉ በኋላ ገበታው ከፍ አለ። ወይዛዝርቱም ጥቂት አስደሳች ወግ ሲያወጉ ከቆዩ በኋላ ጆቫና የመጣችበትን ጉዳይ የምታስረዳበት ጊዜ የተቃረበበት ሰዓት መስሎ ስለታያት አመስጋኝ በሆነ ፈገግታ ወደ ጋባዧ ዞር አለችና ከዚህ የሚቀጥለውን ቃል ተናገረች። ፌዴሪጎ ሆይ፣ እንደምታስታውሰው ባለፉት ጊዜያት በአንተ በኩል የፈጸምኩት ጭካኔ የተሞላው ግዴለሽነት ከፍ ያለ በመሆኑ ዛሬ ልጠይቅህ የመጣሁበትን ምክንያት ስትሰማ ደፋር ናት ብለህ ትታዘበኝ ይሆናል። ይሁንና ምናልባት ልጆች ወልደህ እንደሆን የልጅ ፍቅር ምን ያህል መሆኑን ስለምትረዳ ይህንን ድፍረቴን በሙሉ እንኳን ባይሆን በከፊል ይቅር እንደምትለኝ አልጠራጠርም። እንደምታውቀው ያለኝ አንድ ልጅ ብቻ ነው። ለዚህም ልጅ ያለኝ የእናትነቴ ፍቅር ወደ አንተ እንድመጣና በዓለም ላይ ይበልጥ የምትወደውን ነገር እንድለምና አስገደደኝ። እድልም በምድር ላይ ሊያጽናና ሊረዳና ሊያስደስት የሚችል ነገር ያለ እርሱ ምንም ስላልተወልህ ልትወደው ይገባሃልና ብትወደው አያስደንቅም። ሆኖም እሱኑ ለምንህ መጣው። የምለምንህም አሞራህን እንድትሰጠኝ ነው። ልጄ በጣም ታሟል። ያንተንም አሞራ ስለሚወድና ስለጠየቀኝ አሞራውን ሳሊዝ ብሄድ በሽታው ሊብስበትና አደጋም ላይ ሊወድቅ ይችላል። ምናልባት ይሞትብኛልም። ስለዚህ በእኔ ላይ ስላደረብህ ፍቅር ብለህ ሳይሆን በተፈጥሮ ባለ ጨዋነትና ቁም ነገረኛነት ራርተህ አሞራውን ስጠኝና የልጄን ሕይወት አትርፍልኝ። ልጄም የተረፈ እንደሆን ባለውለታዎችህ እንሆናለን አለችው። ፌዴሪጎ ይህንን ሲሰማ የተጠየቀውን ለመስጠት ያለመቻሉን ስለተረዳ የሚዝረገረገውን እንባውን ተቆጣጥሮ ማቆም አቃተው። ጆቫናም ይህንን ሁኔታ ስታይ ፌዴሪጎ ከአሞራው በመለየቱ አዝኖ ያለቀሰ መሰላትና ይቅርብኝ ብላ ለመሄድ ጥቂት ቀርቷት ነበር። ነገር ግን ማልቀሱን አቁሞ አንድ መልስ እስኪሰጣት ድረስ መጠበቅ ፈልጋ ቆየች። ከጥቂት ጊዜ በኋላ ፌዴሪጎ ንግግሩን ጀመረ። እንዲህም አላት። እመቤቴ ሆይ፣ የእግዚአብሔር ፈቃድ ሆነና በፍቅርሽ ወደቅኩ። እድልም በእኔ በመጨከኗ ምክንያት ስለሌለኝ ምን ነው በማለት አላጉረመረምኩም። ግን ያደረሰችብኝን ስቃይ በሙሉ አሁን ካደረሰችብኝ ዱብዳ ጋር ሲመዛዝን ያለፈውን በጣም ጥቂት አድርጌ ገምተዋለሁ። ሀብታም በነበርኩበት ጊዜ የምኖርበትን ሕንፃ በእግርሽ ረግጠሽው አታውቂም። ግን አሁን ድሃ በሆንኩበት ሰዓት በጣም አነስተኛ የሆነችዋ ጎጆዬ ድረስ መጥተሽ በጣም ቀላል የሆነ ነገር ስትጠይቅኝ ልሰጥሽ የማልችል ሆኜ የተገኘው። ቅድም እንደመጣችሁ ከኔ ጋር ምሳ ለመብላት መፍቀዳችሁን ስትገልጭልኝ ልቤን በደስታ መላሽው። ሆኖም ክብርሽንና ደረጃሽን በማየት ያለኝን ከፍተኛ አድርጌ የምገምተውን ምሳ ላዘጋጅልሽ ይገባኛል ብዬ በመወሰኔ በምድር ላይ ያለኝንና የምወደውን አሞራ ላቀርብልሽ እንደሚገባኝ አውቄ ለምሳ ይሆን ዘንድ አዘጋጅቼ ያቀረብኩት። በዚህም አድራጎቴ ተደሰትኩ እንጂ አልተከፋውም። ነገር ግን አሁን ለበለጠና ክቡር ለሆነ ነገር እንደምትፈልጊው ሳውቅ ወደፊት በኑሮዬ ላይ ሰላም እንደማይኖረኝ በመረዳቴ በጣም አዘንኩ አላትና የተናገረው እውነቱን መሆኑን እንድትረዳ የዕድለ ቢሱን አሞራ ላባና ጭንቅላት አመጣና አሳያት። እሷም በመጀመሪያ እንዲህ ያለውን ውድ አሞራ ለአንድ ሴት ምሳ ለማቅረብ ሲል በማበላሸቱ ልትወቅሰው ካሰበች በኋላ እንደገና ይህንን እኮ ያደረገው ልቡ ክቡርና ደግ በመሆኑ ነው ስትል አስባ በልቧ አመሰገነችው። ኋላም ምንም ተስፋ ስላጣች በልቧ የታመመውን ልጇን አስታወሰችና በሐዘን ሰምጣ ወደ ቤቷ ተመለሰች። ሆኖም አሞራውን ለማምጣት ሳትችል በመቅረቷ ይሁን ወይም ህመሙ ኃይለኛ በመሆኑ አልታወቀም፣ ልጁ በሽታው እየባሰበት ሄደና ከጥቂት ቀናት በኋላ እናቱን በሐዘን ባህር አስምጧት በሞት ተለያት። ጆቫና ከዚያ ጊዜ አንስቶ ብዙ ጊዜ ድረስ በልጇ መሞት ምክንያት በሐዘን ተጨብጣ ከረመች። ግን ገና ወጣት ቆንጆ በዚያም ላይ ሀብታም ነበረችና ምንም እንኳን እርሷ ኑሯን በብቸኝነት ልትጨርሰው ብትፈቅድ ወንድሞቿ እንደገና ባል እንድታገባ በማለት በብዙ አስቸግሯት። በዚህን ጊዜ ፌዴሪጎን አስታወሰችውና ይህ ሰው መልካም ጠባይና የጨዋነት ተፈጥሮ ያለው ነው ስትል አሰበች። በዚህም ላይ እሷን ለማክበር ሲል በጣም የሚወደውንና ውድ የሆነውን አሞራውን ለሷ ክብር ሲል ማረዱ ትዝ አላት። ስለዚህም ወንድሞቿን እኔ እንዲሁ መኖርን እመርጥ ነበር፣ ግን እናንተ እንዳገባ ካስገድዳችሁኝ ማግባት የምፈልገው ፌዴሪጎ ዴል አልቤሪጊን ነው አለቻቸው።
ወንድሞቿም በጣም ተገርመው አንቺ ሞኝ ሆንሽ፣ እንደምን አድርገሽ በምድር ላይ አንዲት እንኳን ሳንቲም የሌለውን ሰው ማግባት ትፈልጊያለሽ አሏት። እሷም የተናገራችሁት እውነት መሆኑን አውቃለሁ። ፌዴሪጎ ድሃ ነው፣ ነገር ግን ሰውን ከሚፈልግ ሀብትን የሚፈልግ ሰው ይበልጥብኛል አለቻት። ወንድሞቿ ፌዴሪጎን ከብዙ ጊዜ ጀምሮ ያውቁት ነበርና ጨዋነቱን ደህና አድርገው ያውቃሉ። ስለዚህ በሷ ፍላጎት ተስማሙና እርሷንና ሀብቷን አስረከቡት። ፌዴሪጎም ሕይወቱን በሞላ ያፈቀራትን ሴት በማግባቱና ሀብታምም ለመሆን በመብቃቱ የተረፉትን ቀኖቹን ብልህ ሆኖ ከጆቫና ጋር በደስታ ለመኖር በቃ። መኪና ሰፊውና የሻምበሉ ሚስት። የጥንት የአረብ ታሪክ። ተርጓሚ ሻምበል አፈወርቅ ዮሐንስ። ታላላቅ የፍቅር ታሪኮች ከሚለው መድብል የተገኘ። በድሮ ጊዜ በውበቷና በተወዳጅነቷ ወደረኛ ያልነበራት ቆንጆ ሚስት የነበረችው አንድ ሻምበል ነበረ። ይህም ሻምበል ከሚኖርበት ቤት ፊት ለፊት አንድ የመኪና ሰፊ ሱቅ ይገኝ ነበር። ከዕለታት አንድ ቀን መኪና ሰፊው በመስኮቱ በኩል ሲመለከት የሻምበሉን ሚስት አየና በውበቷና በሁኔታዋ ተማርኮ የሚሆነውን አጣ። በልቡም ውስጥ የፍላጎት እሳት ተያያዘና ይፈጀው ጀመር። በዚህም የተነሳ ከጧት እስከ ማታ ወደ ሻምበሉ ቤት እየተመለከተ እንደ አጋጣሚ የሻምበሉ ሚስት በመስኮት ብቅ ያለች እንደሆነ የኔ ወይዘሮ የልቤ መቤት የሆንሽው ቆንጆ ሆይ እንደምን አለሽልኝ? በአንቺ ፍቅር ተማርኮ ለሚሰቃየው ልቤ ታዝኝለታለሽን? ለአንቺ ሲል አይኑ ከእንቅልፍ ተለያይቶ ሲያስብሽ የሚያድረውን አፍቃሪሽን ታስቢዋለሽን? እያለ በነጋ በጠባ ይጨቀጭቃት ጀመር። እርሷም ይህን ቃል በሰማች ቁጥር ምን ያለ ሰይጣን የለከፈው ሰው ነው? እንዴትስ አድርጎ በመስኮት ብቅ ባልኩ ቁጥር እንዲህ ያለውን ድፍረት ቃል ይናገረኛል? የሚሰማ ሰው እኮ ወዳጁ ናት ብሎ መጠርጠሩ አይቀርም እያለች በብዙ ትበሳጭ ነበር። ሆኖም መኪና ሰፊው ይህንን አድራጎቱን በመቀጠሉ የሻምበሉ ሚስት ትዕግስቷን ጨረሰችና ወላሂ ይህን ሰው አንድ ዘዴ ካልፈጠርኩ ልገላገለው አልችልም፣ ደጄ እየመጣ የሚያደርገው ንግግር ተገቢ ያለመሆኑን እንዲረዳ ያስፈልጋል አለችና ከዕለታት አንድ ቀን ባሏ ወደ ሥራው በሄደበት ሰዓት ቆንጆ ልብሷን ለባብሳ ጌጧን አጊጣ በሚገባ ከሆነች በኋላ አንዲቷን ገረዷን ሂጂና እመቤቴ ከፍ ያለ የአክብሮት ሰላምታ ልከውልሃል፣ እንዲሁም መጥተህ ቡና እንድትጠጣ ጠርተውሃል ብለሽ ለመኪና ሰፊው ንገሪው አለችና ላከቻት። ገረዲቷም ወደ መኪና ሰፊው ሱቅ ሄዳ መልእክቷን ነገረችው። እርሱም ይህንን ቃል እንደሰማ በከፍተኛ ደስታ ደንግጦ እየተርበተበተ የክት ልብሱን ለበሰና ሱቁን በፍጥነት ቆላልፎ ከገረዲቷ ጋር ወደ ሻምበሉ ቤት ሄዶ ውስጥ እንደገባ የተመኛት ወይዘሮ ይበልጥ ውብ ሆና ቆየችውና በፈገግታ ተቀብላው በደንብ ወደ ተዘጋጀው መቀመጫ ወሰደችና አጠገቧ አስቀምጣው ቡናውም ተቀድቶ ይጠጡ ጀመር። ወግም ተጀመረ። እርሷም ውብ በሆነ አነጋገር ልቡን በበለጠ ተማርከው ጀመር። በውበቷና በተወዳጅነቷም አእምሮ ከመጠን በላይ ተነክቷል። በዚህም ሁኔታ ሲያወጉ የምሳ ሰዓት ደረሰና የጣፈጠ ምግብ በገበታው ላይ አዘጋጅተው መመገብ ሊጀምሩ ሲሉ ገና አንድ ሁለት ጉርሻ እንደጎረሱ በሩ ተመታ። ይህኔም ወይዘሮይቱ በቀዳዳ በኩል ወደ ውጭ ተመለከተችና ወይኔ ተዋረድኩ፣ ድራሼ ጠፋ፣ ባሌ መጣ አለችና ድንጋጤዋን ገለጸች። መኪና ሰፊውም ከመጠን በላይ ደንግጦ በጉልበቱ እፊቷ ተንበረከከና እንግዲህ ምን ይዋጠኝ፣ ወዴትስ ልደበቅ አላት። እርሷም እዚህ ሽንት ቤት ውስጥ ግባ አለችውና ሲገባ በሩን በላዩ ላይ ቆልፋበት የመክፈቻውን ቁልፍ አንድ ጥርስ ሰበረችና ቁልፉን ጠረጴዛ ላይ አስቀመጠችው። ከዚህም በኋላ ሄደችና በሩን ከፍታ ባሏን አስገባችው። ባልየውም ገበታ ተዘጋጅቶ በማየቱ ይህ ምንድነው ሲል ጠየቃት። እርሷም እኔና ወዳጄ ምሳ እንመገብ ነበር አለችው። ባልየውም ወዳጅሽ ማን ነው? የሚገኘው ሴት ነው አላትና ጠየቃት። እሷም እዚህ ሽንት ቤት ውስጥ ተደብቋል ስትል መለሰችለት።
ይህንንም ንግግር መኪና ሰፊው ሲሰማ መሬት ተከፍታ ብትውጠው ይፈቅድ ነበር። ምናልባት መደበቂያ ባገኝ በማለት በየስርቻው ለመሸሸግ ሲሞክር ልብሱ በሽንት ጭምልቅልቅ ብሎበት ድንገት የሚመለከተው ሰው ቢኖር ከገሃነም ገና የተመለሰች ነፍስ ይመስል ነበር። ይሁንና ሻምበሉ የሽንት ቤቱ ቁልፍ የት ነው ሲል በቁጣ ጠየቀ። ሚስቱም ቁልፉማ ይኸውና ብላ ቁልፉን ሰጠችው። ቁልፉንም እንደወሰደ ለመክፈት ሙከራ ሲያደርግ አልከፈት ብሎት በሚታገልበት ሰዓት ቀረብ አለችና ባሏን ውድ ጌታዬ ሆይ አላህ ከአንተ ጋር ይሁንና ለመሆኑ ወዳጅ ምን ታደርገዋለህ አለችው። እርሱም እገለዋለሁ ቢላት የለም ፈቃድ ቢሆን እኔ ከተወለድኩ ወንጀለኛ ሰው ሲገደል ስላላየው ለማየት እንድችል ጓሯችን የሚገኘው ዛፍ ላይ አንጠልጥለ ካሰቃየው በኋላ አንገቱን ብትቆርጦ ይሻል ይመስለኛል አለችው። ባልየውም ተናዶ ነበርና ዝም በይ ብሏት አልከፈት ያለውን በር ለመክፈት ይታገል ጀመር። ግን የበሩ መክፈቻ ቁልፍ አንድ ጥርሱ ተሰብሮ ስለነበረ በሩ በፍጹም አልከፈት አለው። እርሷም ይህን ጊዜ ጠጋ አለችና ጌታዬ ሆይ እባክህን ይህንን ሰው መጀመሪያ እግርና እጁን ቆርጠው ከተሰቃየ በኋላ በመጨረሻ አንገቱን ቁረጠው እንጂ በፍጥነት አትግደለው አለችው። ባልየውም እውነትሽን ነው፣ እርሱን የሚገባው ቆራርጦ መግደል ነው ሲል መለሰላት። እንዲህም ሆኖ ባልየው ቁልፉ አልከፈት ብሎ ሲታገል እርሷ በየጊዜው ቀረብ እያለች እንዲህ ብታደርገውስ እንዲያ ብታደርገውስ እያለች ባሏ እንዴት አድርጎ እንደሚገድለው ከማስረዳት ባልየው እውነትሽን ነው እያለ ከመስማማት ሳያቋርጡ ብዙ ጊዜ ቆዩ። በዚያንም ሰዓት ሁሉ መኪና ሰፊው ነፍሱ ከስጋው ልትለይ ጥቂት ቀርቷት ይብረከረክና ይንቀጠቀጥ ነበር። በመጨረሻውም ወይዘሮይቱ ከትከት ብላ በኃይል ትስቅ ጀመር። ባልየውም በሁኔታዋ ተገርሞ እንደዚህ የሚያስቅ ነገር ምን ገጠመሽ ሲል ጠየቃት። እርሷም ያንተ ገርነትና ሞኝነትን የሚያስቀኝ ጌታዬ፣ ለመሆኑ ወዳጅ ቢኖረኝ ኖሮ እና እርሱም ከኔ ጋር ቆይቶ ቢሆን ለአንተ ገልጬ እንደዚህ ነግረን ኖሯል። ባይሆን የሚያመልጥበትን ዘዴ ፈልግ ነበር እንጂ ደግሞስ እንዴት አድርጌ በትዳሬ ላይ ወዳጅ ይዛለሁ? ግን አንተ የነገርኩን አምነህ በመቀበልህ ምን ያህል ገር እንደሆንክ ለመረዳት ቻልኩ አለችው። ባልየውም አላህ ይልሽ፣ እንዴት እንዲህ ያለ ቀልድ ትቀልጃለሽ? ይገርማል። እኔም እኮ እንዴት አድርጋ ወዳጅ ቢኖራት እንደዚህ ገልጻ ትነግረኛለች በማለት ተጠራጥሬ ነበር አላትና ባልና ሚስቶቹ ወደ ገበታው ሄደው እየተሳሳቁና እየተጎራረሱ ምሳቸውን እስኪጠግቡ ከበሉ በኋላ ቡና ተፈልቶ ጠጡና ድንክ አልጋይቱ ላይ ተቀምጠው በመላፋት በመሳሳቅና የፍቅር ስሜታቸውን በመገላለጽ ከቆዩ በኋላ ባልየው የሥራ ሰዓት ስለደረሰበት ወደ ሥራው ሄደ። እርሱም እንደሄደ ሚስቲቱ የሽንት ቤቱን ሌላ ያልተበላሸ መፍቻ ቁልፍ ስለነበራት ከፈተችና ሰውየውን አስወጥታ ምን ሊደርስብህ እንደሚችል ተረዳ አይደል? አንተ ንጹሕ ያልሆንክ ዝሙተኛ፣ የሰው ትዳር አፍራሽ ነህ። አሁንም የማስጠነቅቅህ ሁለተኛ በመስኮቴ በኩል ብቅ ስል ልታነጋግረኝ ብትሞክር ሞት እንደሚደርስብህ እንድትረዳው ነው። ለዛሬው በነፃ እንድትሄድ ፈቅጄልሃለሁ። ወደፊት ግን አድራጎትን ብትቀጥል ልብ ተቀዶ የሐዘውን ደም እንዲያፈስ አስደርጋለሁ አለችው። መኪና ሰፊውም ወደፊት ምንጊዜም ቢሆን አይደገመኝም ሲል ቃሉን በመሐላ ሰጠ። የሻምበሉም ሚስት ገረዷን ጠርታ በይ ነይ በሩን ክፈችለት ትላዘዘቻትና ወደ ቤቱ ለመሄድ በቃ። ወደ ቤቱን በሚሄድበት ጊዜ ባጠገቡ እያለፉ የሚሄዱ ሰዎች ሁሉ አፍንጫቸውን እያያዙ ዞር እያሉ ሲያዩት ለምን እንደሆነ የተረዳው ቤቱን ገብቶ ልብሱን በለወጠበት ጊዜ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ